ጉዳት ደርሶብኛል። እኔ በጣም ተበድያለሁ በእውነት ጭንቅላቴ ልክ አይደለም። በጣም እያዞረኝ ነው፣ መቆም አልችልም። በጣም መጥፎ ሴት ናት እና በጣም ክፉ ነች። በጣም በደል አድርሳብኛለች እና በህግ እንድትጠየቅ እፈልጋለሁ። ሰላም ውድ ቤተሰብ እንዴት ናችኋለሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው እንዳያችሁት ነው፣ ባለፈው በጣም ጉዳት ደርሶብኛል። በሚስቴ በጣም ጉዳት ደርሶብኛል። እኔ በጣም ተበድያለሁ በእውነት በጣም መጥፎ ሴት ናት እና በጣም ክፉ ነች። ለእኔ እንደዚህ መሆኗ እኔ ላይ እንደዚህ ታደርጋለች ብዬ አላሰብኩም ነበር። እንደውም እኔ በዚህ ትጨክንብኛለች ብዬ አላሰብኩም። በጣም ጨካኝ አረመኔ ናት እና እንዳያችሁት ነው በቪዲዮ በጣም ነው የመታችኝ። ሌላው ቢቀር ሐኪም ቤት እንኳን ለመውሰድ ፈቃደኛ አልነበረችም። እንዳያችሁት አዩም ተሯሯጠች። ምን አለች ግን እኔ አሁንም እያመመኝ ነው፣ እኔ ወደ ህግ እሄዳለሁ። እውነት ውድ ቤተሰብ አሁን ጭንቅላቴ ልክ አይደለም። በጣም እያዞረኝ ነው፣ መቆም አልችልም እና ህግ እንዳረገኝ ያደርገኛል። እሱ ወይ ለኔ ወይ ለእሷ ይፈርዳል እና እሷን ማሳሰር ይፈልጋሉ። ማንም ሰው እንዳያዝንብኝ መታሰር አለባት። ምክንያቱም እንደዛ ደሜ ፈሶ እኔ በዛ በጠራራ ፀሐይ እንደዛ ደሜ የፈሰሰ እሷ ጭራሽ ሌላ ነገር ታስባለች። ወደ ውጭ ውጣ ትላለች። እያያችኋት ነበር እና እኔ ግቢ እንደዚህ የተከበርኩ ሰው ነበርኩና ዛሬ ላይ እንደዚህ እሷ እንደዚህ በዱላ እንደዚህ ስታደርገኝ በጣም ነው ያዘንኩኝ። እንደውም እኔ አላሰብኩም እንጂ ቀድሜ ባስብ ኖሮ እንደው ጫፌን አትነካኝም ነበር። ግን እንደዚህ ትጨክንብኛለች ብዬ አላሰብኩም። በእውነት አንድ ቀንም እንደዚህ በዱላ ትመታኛለች ብዬ አላሰብኩም። ለዛም ነው እኔ ራሴን በቃ ፍሪ አድርጌ እንትን ያልኩትና እንጂ አልመታም ነበርና በጣም እያመመኝ ነው። ራሱ እንደዚህ ብዙ ማውራት ራሱ አልችልም እና እንዳያችኋት አዩም ለእሷ ነው የምታግዘው። ለእኔ ምንም ያደረገችው ነገር የለም። ሐኪም ቤት እንኳን አልወሰዱኝም። ተያይዞ ነው እሷን ይዛት ሄደችው። ከዛ በኋላ ነው ዞር ብሎ የት እንዳለው ራሱ አልጠየቁኝም። ምክንያቱም አሁን ባሩክ ነው እኔን እየተንከባከበ ያለው እና ሐኪም ቤትም የወሰደኝ እሱ ነው። አሁንም ያው ምንድነው ባለው ነገር ገንዘብም ያው ወጪ የሚያደርገው እሱ ነው። እኔ 5 ሳንቲም አላወጣሁም። ያሳከመኝ እሱ ነው። አሁንም ይኸው ከኔ ጋር ትምህርቱን ትቶ ከኔ ጋር በጣም መከራውን እያየ ነው እና በጣም ከባድ ነው። ውድ ቤተሰብ እኔ የደረሰብኝ በደል በጣም ማንም ሰው አያውቅም። ምክንያቱም ወደ ውጭ የሚያሰብኩት ህይወታችንን ለመምራት ነው። ለእሷም ደፋ ቀና አልኩት፣ እሷ ግን በመጥፎ ነገር መለሰችልኝ። እኔ ግን ህይወታችንን ለመምራት ነበር ያሰብኩት። ወደ ውጭም ያሰብኩትና የተመለስኩኝ አልተሳካልኝም። ተመለስኩኝ። እሷ ለምን ተመለሰ? ለምን ባለፈው ያያችሁት ቪዲዮ ሬሳ በመጣ ነው ያለችኝ። ግን ከልቧ አልመሰለኝም። ይሁን ችግር የለውም። ግን ይሄን ያክል በዚህ ያክል እኔ እዚህ ደረጃ ላይ ታደርሰኛለች ብዬ አላሰብኩም ነበርና በጣም ነው ያዘንኩኝ። በጣም አዝኛለሁ ቤተሰብ። እናንተም ደግሞ ኮሜንታችሁን በጣም ብዙ ሰዎች ደግ አደረገች ምናምን ነገር እያላችሁ እንትን እያለ በራሳችሁ ቢደርስ ኑሮ እንደዚህ አትሉም። በእውነት እኔ ግን ተበድያለሁ በጣም። ምክንያቱም ብዙ በደል ደርሶብኛል። ወደ ውጭ ሀገርም ሲሄድ ምንም ነገር የተስተካከለልኝ ነገር የለም። ራቤ ጠምቶኝ ድርቦኝ ነው ተመልሼም ወደ ወንድሜ ቤት የተመለስኩኝ። አሁን ደግሞ ወንድሜም በቃ ብዙ መከራ አይቷል፣ ከኔ ጋር ብዙ ተሰቃይቷል። እሱ ለማስታረቅ ሞክሮ ነበር እንዳያችሁት ቪዲዮ፣ አልተሳካለትም እና እሱ ወደ ስራ ወደ ክፍለ ሀገር ሄዷል። አሁን ራሱ አልሰማም። እሱ ስልኩም አይሰራም። ኔትወርክ የሌለበት ቦታ ነው ያለው። ፊልድ ነው የሚሰራ እሱ። ይሄን ቢሰማ ኑሮ ቢያንስ መጥቶ ያሳክመኝ ነበረ እና እሱ አልሰማም። እና ውድ ቤተሰብ በጣም እያመመኝ ነው። ራሱ እንግዲህ መውራት ራሱ አልቻልኩም። ግን ያው ያለሁበት ነገር ብዙ ሰዎች ስለኔ የምታስቡ ስለሆነ ያለሁበትን ነገር ልንገራችሁ ብዬ ነው። እና ያው በትንሹ ከበፊቱ ትንሽ ዛሬ ይሻለኛል እና ለዛ ነው ትንሽ ቀና ብዬ አሁን እናንተን ቪዲዮ መስራት የፈለኩት እና
እና ቤተሰብ እንግዲህ ምን ላይ እንዳለው ልንገራችሁ ብዬ ነው። እውነት በጣም 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 በደል አድርሳብኛለች እና በህግ እንድትጠየቅ እፈልጋለሁ። ካሳ እፈልጋለሁ ከሷ። በእውነት በጣም እኔ ያለሁበትን ነገር ታውቁ ነበር እና እኔ አንደኛ የሄድኩበት ምክንያት ይሄ ቤት እንዳይሸጥ ነው። እሱም ከመሸጥ አላደረንኩም፣ ግን እኔም መከራዬ በዛ። በጣም በጣም ነው እንትን ያልኩት። በረሃ ላይ በጣም ፈተናዬን ነው ያየሁት እና እኔ ያው ብዙ ነገር አስቤ ነበረ። እሷ ግን ያንን ነገር ሁሉ አላሰበችም። ግን እግዚአብሔር ያውቃል፣ ምንም አይደለም። በእውነት እኔ የደረሰብኝ አይደረስባችሁ። በእውነት እንዴ ማንም ሰው በሚስቱ እንደዚህ ሆኖ አያውቅም። በጣም ክፉ ናት፣ በጣም ማለት ነው። ርህራሄ የሌላት እንደዚህ ታደርገኛለች ብዬ አንድ ቀንም አስቤ አላውቅም በእውነት። እና አዩም ቢሆን ለእሷ ነው የምታስበው፣ በእሷ ነው የምታግዘው። በእርግጠኝነት አሁን መጣ እንኳን የት እንዳለው እንኳን አላየችኝም። ከዛን ቀን ጀምሮ ጥሎኝ እንደሄዱ ይሄ ልጅ ነው። እግዚአብሔር ይስጠው በእውነት፣ እግዚአብሔር ልቡን አይስጠው በእውነት። በጣም 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 ነው የማመሰግነው እውነት። እግዚአብሔር ትምህርቱን ይግለጽለት። በጣም ከኔ ጋር መከራውን አይቷል። እና ውድ ቤተሰብ እንግዲህ ያለው ነገር ይሄ ነው ያለሁበት። እንግዲህ እንደዚህ ነው። አሁን እንግዲህ ያው ጭንቅላቴም እንዳበጠ ነው። በጣም የተሰማኝ ነው። በጣም በጣም ከምነግራችሁ በላይ ዛሬ ምናልባት ድጋሜ የሚፈታበት ቀን ነው እና እስቲ ያለውን ነገር ደግሞ ሰሞኑን እነግራችኋለሁ። ምን ላይ እንደደረስኩ እነግራችኋለሁ። ውድ ቤተሰብ እንግዲህ ለእሷም እንግዲህ መፍትሄ ያገኛለሁ ብዬ አስባለሁ። የተጎዳሁትን ያክል ደሜ እንደፈሰሰ አይቀርም። ደሜን እንዳፈሰሰች ለዚህ አጠፋውን እፈልግላታለሁ። በእውነት ወንድ ልጅ እንደዚህ ሆኖ አያውቅም። በሴት ልጅ እንደዚህ እኔ እውነት እንደዚህ ሆኜ አላውቅም። እኔ በሴት ልጅ መቼም አይደለም በሴት ልጅ ወንድ ልጅ ራሱ እንደዚህ መቶኝ አያውቅም። እና ራሴ እንትን ባለማለቴ ነው ችላ ስላልኩ ነው እንጂ እንኳን ጫፌን አትነካኝም ነበረ። ግን አውቀዋለሁ ውስጤን እንደማትመታኝ። ግን እንደዚህ አታደርግም ብዬ ነው እኔ በእውነት አትመታኝም ብዬ ነው፣ አጨክንም ብዬ ነው፣ የድሮውን አስቤ ነው እንጂ እኔ ቀድሜ ነበር የምጎዳት። እኔ ግን እንደዛ ስላልፈለግኩ ነው፣ ሴት ልጅን መምታት ስላልፈለግኩ ነው። እሷ ግን ጨክና እጇን ድብሎ አሳረፈችብኝ ቤተሰብ። እና ለማንኛውም እንግዲህ ያለውን ነገር ያለሁበትን ነገር አሳውቃችኋለሁ። ጸሎት አድርጉልኝ፣ ጸሎታችሁ አይለየኝ። ጥሩ ነገርም ኮሜንት የምትጽፉ ሰዎች አላችሁ፣ መጥፎ ነገርም የምትጽፉ ሰዎች አላችሁ እና ሁሉንም አመሰግናለሁ። ችግር የለውም። እና የራሴ ጥፋት ስለሆነ በእርግጥ እሷንም በድያታለሁ። እኔ እስከዛሬ ድረስ አንድ መታ ከአረብ ሀገር መታ እረፍት አላገኘችም። እየተጨቃጨቀን ነው እስከዛሬ ድረስ የዘለቅነው እና በእሷም አልፈርድም። በአንድ በኩል ግን እስቲ እግዚአብሔር እኔ እንጃ ምን እንደማደርግ አላውቅም። በእውነት እኔ እግዚአብሔርንስ ምን እንዳደረኩኝ አላውቅም። ፈተናዬን አበዛው። ጭራሽ ብሎ ደግሞ እዛን ቀን ብሞት ኑሮ በቃ ቀርቼ ነበር። እኔ በመጥፎ ቦታ ብትመታኝ ኑሮ በቃ ሞቼ ነበረ። በእርግጥ አሁንም ራሱ በጣም እየተሰማኝ ነው እና እኔ ምን እንደማደርግ አላውቅም። በጣም እየተሰማኝ፣ በጣም እያመመኝ ነው። እና ቤተሰብ እንግዲህ አሁንም እዛ ነው ያለችው። ቢያንስ መታ እንኳን ምን ላይ እንደደረስኩ መታ እንኳን አልጠየቀችኝም። አዩም ቢሆን አልጠየቀችኝም። እኔ በጣም ተበድያለሁ እና እናንተ ፍረዱኝ በእውነት። ይሄን ፍርድ ስጡት እናንተ። ወንድ ልጅ እንደዚህ መታ ብላችሁ የምትሉ እስቲ ፍርድ ስጡልኝ በእውነት። እንግዲህ ምናልባት ይህንን እዳውን መክፈል ካልቻልን ቤቱ እንደሚሸጥ ነው። ምክንያቱም ከዚህ በኋላ እኔ አቅሙም የለኝም። ከእንደገና ትርፍ መሬትም ያው ያኛውን በፊት እንደነገርኳቸውና እንትን ያኛው ዋጋውን ስለማይችልልን እሱም አይሸጥም። አንድ ላይ ተሽጦ ወይ ያው እንግዲህ ገንዘቡን እንካፈላለን ብዬ ነው የማስበው።
አቅም ስለሌለኝ እኔ መክፈል አልችልም። ቤቱ ይሸጥ ነው የሚለው ከዚህ በኋላ እኔ እንግዲህ ያው ትንሽ ጊዜ ነው የቀረ እንትኑ ቀነ ገደቡ እያለቀ ነው። እና እንግዲህ ያው መሸጡ አይቀርም። ስለዚህ ያው ያ ተሽጦ መካፈላችን አይቀርም። እንደዛ ነው እንግዲህ አሁን ከዚህ በኋላ እኔ የትም መሄድ አልፈልግም። እግዚአብሔር ከማረኝ እግዚአብሔር ይማረኝና ያው ቤቱ ግዴታ መሸጥ አለበት። ምክንያቱም እዳ መከፈል አለበት። እኔ በዚህ በሀሳብ አለኩኝ ጭራሽ ማለት ነው። የህመሜ ብቻ ሳይሆን የእሱ የቤቱ ጉዳይ ነው የሚያሳስበኝ። እና ወደ ቤተሰብ እንግዲህ ያው ያለው ነገር ይሄ ነው። ሰላም ሁኑልኝ።